እሺ በጣም አመሰግናለሁ። ሞገስ ዛሬ እኔ እንዳወራ የፈለገው መዋቅራዊ ጉዳዮች ላይ ስለሆነ ሀሳቦቼን በዛ ማዕቀፍ ለማቅረብ እሞክራለሁ። ከሁሉ በፊት አሁን የምናገረው ቴዎድሮስ ጸጋዬ የተባለ አንድ ግለሰብን ብቻ በመወከል መሆኑን መግለጽ እፈልጋለሁኝ። በእውነቱ በምርጫም ሆነ በሌላ በማናቸውም ኢመደበኛ በሆነ መንገድ የተቀበልኩት የትኛውም ማህበረሰብ የሙያ ስብስብ ብሔር ወይም አካባቢያዊ ማንነት ወይም የከተማ ነዋሪዎች ወዘተ ስብስብ አለመኖሩን መግለጽ እፈልጋለሁ። ስለዚህ የማነሳቸው ሀሳቦች እኔንና እኔን ብቻ የሚመለከቱ ናቸው። እሱን ከግምት ብታስገቡልኝ በጣም ደስ ይለኛል። እንደው ግራ ሊገባ ይችላል አንዳንዴ እንዲህ ባለ መልኩ መጀመር። ግን ቅድም ፕሮፌሰር ሲናገር የትግራይን ህዝብ በተመለከተ እንደው በአጋጣሚ ወደ ስልጣን መጡ እንጂ በመጠናቸው ከመጠናቸው በጣም ኦቨርሳይዝድ ነው ድምፃቸው የሚል ሀሳብ አንስቷል። እኔ እንደማምነው የትግራይ ህዝብ ተደምጦ ከሆነ የተደመጠው በአጋጣሚ ሳይሆን በኢትዮጵያ ውስጥ ባለው እጅግ ከፍተኛ የሆነ የአገር ስሪት አስተዋጽኦ ምክንያት ነው። በህብረተሰቡ ፖለቲካል ህብረተሰብ ነው። በተለያየ መንገድ በኢትዮጵያ የሀገረ መንግስት ግንባታ ውስጥ የማይተካ ሊባል የሚችል ሚና የተጫወተ እና በዚህ ሂደትም ደግሞ ፖለቲካን፣ አስተዳደርን፣ መብትን በተመለከተ ባለው ከፍ ያለ ግንዛቤ ምክንያት የሆነ ነው። በሊትራሊ ከሆነ ወደ ስልጣን መምጣትን ሊትራሊ ከወሰድ ነው ደግሞ በ1983 ወደ ስልጣንም የመጣው ልጆቹን ገብሮ ነው። ስለዚህ አጋጣሚ አይደለም። እንደ ሪማርክ እንዲሁ ለማስቀመጥ ፈልጌ ነው። እንዲያ ብለው ማሰብ የመብታቸውን አከብርና ግን እኔ እንደው የተለየ አስተያየት ያለኝ መሆኑን ለማቅረብ ብቻ ነው። ወደ ጉዳዩ ስሄድ መዋቅራዊ ጉዳዮችን በተመለከተ እናገራለሁ ስል መዋቅር ምንድን ነው የሚለውን መበየን ያስፈልግ ይመስለኛል። መዋቅር ስል የትኛውም አይነት ሀሳብ ወይም ድርጊት ወይም ክንውን በተሰናሰለና በተቀናጀ መልኩ የሚቀርብበት አግባብ ማለት ሲሆን በዚህ እኔ መዋቅር ብዬ ሳወራ ሶስት አይነት መዋቅሮችን በተመለከተ ነው የምናገረው። አንድ መንግስትና ህገ መንግስትን በተመለከተ ያው ፖለቲካ፣ ስልጣን፣ ጠመንጃ፣ ገንዘብ ወዘተረፈ አንድ ላይ ተጠራቅመው የሚገኙበትን መዋቅር ነው። ሁለተኛ ልሂቃን የሚንቀሳቀሱባቸውን የሚዲያ የትርክትና የመሳሰሉ እንዲሁም የአስተሳሰብ መዋቅሮችም ጭምር በዛ ፍሬምወርክ ውስጥ የሚቀርቡ ሌሎች ነገሮችንም የሚያካትት ነው። ሶስተኛ ማህበራዊ መዋቅርና በውስጡ ያለውን ግንዛቤ በተመለከተ ነው የምናገረው። ስለዚህ በተቻለ መጠን ለያይቼ ለማቅረብ ሞክራለሁ። ርዕሳችንም ዘላቂ ሰላም በኢትዮጵያ የሚል ነው። በእርግጥ የበለጠ ሪፋይንድ ቢሆን ጥሩ ነበረ፣ ግን ቢሆንም ሊያንቀሳቅሰን ይችላል ብዬም አስባለሁ እና በዛ መሰረት ነው የምንቀሳቀሰው ነው። ስለ ዘላቂ ሰላም ነው የምናወራው። ለምንድን ነው በዚህ ሰዎች ሀሳብ ሸጠው በሚያድሩበት፣ ድንበር የለውም ሀሳብ በሚባልበት፣ ማንነት ትራንስፎርምድ ሆኖበታል በሚባልበት፣ በእርግጥ አብሮ ከጎንም ደግሞ በየቦታው ልዩ ልዩ አይነት ብሔረተኝነት የሚያቆጠቁጡበት ክፍለ ዘመን ነው። እንደሚባለው ሁሉ ቦታ ግሎባሊስት፣ ሁሉ ቦታ ኢንተርናሽናሊስት ነው ማለት ያስቸግራል። ብዙ ያ የግሎባሊስት እሳቤ የፈጠራቸው ብዙ ተቀናቃኝ ብሔረተኝነቶች ወይ አይደንቲቴሪያን የሆኑ እንቅስቃሴዎችን መኖራቸውን መዘንጋት አይገባም። ግን በአጠቃላይ ሲታይ ዓለም በየትኛውም ዘመኗ ታይቶ በማይታወቅ መጠን የተቀራረበችበት ጊዜ ነው ማለት ይቻላል። ኢንፎርሜሽን በከፍተኛ መጠን የሚንቀሳቀስበት፣ የሆነ ቦታ የሆነ ነገር የሆነ ቦታ የሚገኝን ሩቅ ያለ ህብረተሰብ ተጽዕኖ ውስጥ የሚከትበት ዓለም ውስጥ ነው ያለ ነው ማለት ይቻላል። አንድ ጉዳይ በሌላው በሰሜን ዋልታ መከሰቱ ደቡብ ዋልታ ያለውን ሰው አይነካውም የሚባልበት ጊዜ አልፎ ኢኮኖሚ በከፍተኛ መጠን የተሰናሰለና የተሳሰረበት፣ የሀገራት ግንኙነት በባይላተራልና መልቲላተራል እንዲሁም ቀጠናዊ አህጉራዊ እያሉ እስከ ተባበሩት መንግስታት ድረስ ባለ አይነት አደረጃጀት ዓለም አቀፍ ማህበረሰብ የሚባል ነገር ያለበት፣ ሲቪላይዜሽን እርስ በርሱ ኮንቨርስ የሚያደርግበት ዘመንም ላይ ነን ማለት ይቻላል። በዚህ ጊዜ ቢያንስ ቀላል የማይባለውን የዓለም ቁጥር ተመልክተን ለምንድን ነው በሀሳብ መነጋገርና ለችግሮች መፍትሄ መስጠት ቀርቶ ጥሬ ጉልበት የመጠቀምና በጣም ኋላ ቀር በሆነ መንገድ ለደም የሚፈስበት፣ ሰው የሚፈናቀልበት፣ ህይወት የሚጠፋበት ሁኔታ ኢትዮጵያ ውስጥ ለምን ኖረ የሚል ጥያቄ መጠየቅ ያስፈልጋል። በጣም አስፈላጊና ጥሩ ጥያቄ ነው ብዬ ነው የማስበው። ስለዚህ ስለ መዋቅር ስናገር የመዋቅራዊ ችግር ነው ብዬ ነው የምነሳው እኔ።
አጠቃላይ የዚህ የዘላቂ ሰላም እጥረት ምክንያት መዋቅራዊ ችግር ነው እልና ግን ምን አይነት መዋቅርና ምን አይነት ችግር የሚለውን ነጣጥሎ ማየት ያስፈልጋል። መጀመሪያ መንግስትና ህገ መንግስትን በተመለከተ ያለውና ላንሳ። በእኔ አስተያየት አሁን በስራ ላይ ያለው ህገ መንግስት አሁን ስላለው ስለምናወራ ነው። ከዚህ በፊት ያሉትም ህገ መንግስት የተባሉት በ1931 የተጻፈውም በ1955 የተሻሻለውም በ1980 ደግሞ የኢህድሪ ህገ መንግስት ተብሎ የተጻፈውም አትሊስት የፕሮፌሰር መስፍንን ቋንቋ ልጠቀምና የተጻፉበትን ወረቀት ቀለም ዋጋ ያክል ያላወጡ ሳይተገበሩ ምንም አይነት ኢምፓክት በህብረተሰቡ ላይ ሳይኖራቸው ሊባል በሚችል ደረጃ ያለፉ ህገ መንግስቶች ናቸው ብዬ አስባለሁ። አሁን የምንነጋገረው ግን አሁን ስላለው ህገ መንግስት ስለሆነ ሪሊ የዲዛይን ችግር መሰረታዊ የሆነ የዲዛይን ችግር አለው ብዬ አስባለሁ። ህገ መንግስቱ አሁን ያለው ህገ መንግስትና ከዛ የተወለደው ስርዓት ስል በትምህርት ጥቅስ ይደረግልኝ ስርዓት መስራት መቻላችንን እርግጠኛ ስላይደለሁ ነው እና የዲዛይን ችግር አለው። ህገ መንግስቱ በገንዘብ እንቅስቃሴ ላይ፣ በዜጎች እንቅስቃሴ ላይ፣ በሀሳብ እንቅስቃሴ ላይ ከፍተኛ ደንቃራ ያቆመ ህገ መንግስት ነው ብዬ አስባለሁ እና ከአንድ ቦታ ወደ ሌላ ቦታ በነፃነት ካፒታል መዘዋወር አይችልም። ከአንድ ቦታ ወደ ሌላ ቦታ ህብረተሰብ በነፃነት መንቀሳቀስ አይችልም። ከአንድ ቦታ ወደ ሌላ ቦታ ሀሳብ በነፃነት መንቀሳቀስ አይችልም። ለምን? ገንዘብ መንቀሳቀስ የማይችለው አስተዳደራዊ መዋቅሮች አሉበት። ሰው በነፃነት ሲንቀሳቀስ ነው ገንዘብ በነፃነት የሚንቀሳቀሰው። ሰው ለምን በነፃነት አይንቀሳቀስም ካልን ራሱ ህገ መንግስቱ መልስ ይሰጠናል። በነገራችን ላይ የዜጎች ህገ መንግስት ተደርጎ ቢጻፍ ኖሮ ህገ መንግስቱ አንቀጽ 40 ላይ ዜጎች በማናቸውም የሀገሪቱ ክፍል ተዘዋውሮ ሀብት አፍርቶና ተንቀሳቅሶ የመኖር መብት አላቸው የሚል አንቀጽ መጽሐፍ ባላስፈለገ ነበር የሚል ግምት አለኝ። ስህተት ሊሆን ይችላል፣ የኔ እይታ ነው። ግን ይሄን ችግር ለመፍታት ተብሎ ችግሩ መኖሩን በማወቅ ይመስለኛል እንግዲህ ፍሬመርስ የምንላቸውን ፍሬመርስ ካልን ህገ መንግስቱን የጻፉት ሰዎች ይሄ ችግር እንዳለ በማወቃቸው ይመስለኛል ይሄን የጻፉት። ግን ይህን ሲጽፉት ከመሰረታዊ የህገ መንግስቱ ዋና ጽንሰ ሀሳብ ጋር እንዳይቃረን ስላሰቡ ወይም እንዲያ እምነታቸው ስለነበር በማናቸውም ሀገር የመኖሪያ ፈቃድ ሊገኙ የሚችሉ መብቶች ናቸው በህገ መንግስቱ ላይ የተጻፉት። ተንቀሳቅሶ ሰርቶ ሀብት አፍርቶ የመኖር መብት በግሪን ካርድ ሊገኝ የሚችል መብት ነው። መምረጥ ነው ቀጥሎ የሚመጣው መብት። የሀገር ባለቤትነት ነው ቀጥሎ የሚመጣው መብት። መወከል ነው ቀጥሎ የሚመጣው መብት እና በራስ እጣ ፈንታ ላይ የውሳኔ አካል ሆኖ በሙሉ አቅም ተካፋይ መሆን ነው ቀጥሎ የሚመጣው ነገር። እነዛ ሁሉ የሉበትም በእኔ አስተያየት እዛ መብት ላይ። ተንቀሳቅሶ ሀብት አፍርቶ ሰርቶ የመኖር መብት ዜጋ መሆንን የሚጠይቅ የግድ አይደለም። ያ የዜግነት መብት አይደለም። በመኖሪያ ፈቃድ የሚኖር አንድ ግለሰብ የሚያገኘው መብት ነው። ስለዚህ ያ ብዙ ችግር ፈጥሯል ብዬ አስባለሁ። እሱ እይታ ራሱን ችሎ አንድ ችግር የመሆኑን ያክል ከመሰረቱ የህገ መንግስቱ እሳቤ የችግር መገለጫ አድርጌ እመለከተዋለሁ። ለምን ይሄ ሆነ ካል ምን ቢሆን ማለት በጣም ትልልቅ ሀሳቦች ናቸው። ዶክተር ኤርሲዶ እንዳለው እንደው ብዙ ቮሊዩምስ ሊጻፍ የሚችልባቸው ናቸው እያንዳንዱ። ስለዚህ እንደተባለው አሁንም ነጠር እያልን ለመሄድ እንገደዳለን በርዕሱ ስፋትና በጊዜ እጥረት ምክንያት። ምን ቢሆን ነበር ግን ጥሩ ነው? እኔ አሁን ይሄንን ስል በኢትዮጵያ ውስጥ የብሔር ጥያቄ ያላቸው ቀላል የማይባል ቁጥር ያላቸው ሰዎች አሉ፣ ዜጎች አሉ። ማንነት እንደ ራስ የሚወሰን ነው። አንድ ሰው ይሄንን ነኝ ካለ ነህ ነው እኔ ብዬ የምነሳው እንጂ አይደለህም የሚል ክርክር ውስጥ አልገባም። ኦፍኮርስ እንደ አንዳንዶቹ ብሔራቸውን በየፓርቲ ወይም ሁኔታ ነፋስ በተለወጠ ቁጥር የሚለዋውጡ ሲሆኑ ክሊርሊ የብሔር ጉዳይ ትራንዛክሽናል መሆኑን ማየት ይቻላል። ለዚህ በጣም ጥሩ ምሳሌ ስም አትጥቀሱ ቢባልም እኔ ስም እጠቅሳለሁ። ዛድግ አብርሃ ነው ለእኔ ምሳሌ። እንደ ሁኔታው እስካሁን ሲቀይር ያላየሁት ጾታውን ብቻ ነው እንጂ እንደ ሁኔታው የሆነ ጊዜ አማራ ኦሮሞ ለመሆንም አመልክቶ እንደነበረ ሰማለው። የሆነ ጊዜ ትግራዋይ ነኝ እያለ እንደ ነፋሱ ብሔሩን ሲለዋውጥ የምናየው እሱ በኢትዮጵያ ውስጥ ያለ በዚህ መዋቅር ስር ያለ ቀለም ለዋዋጭ አድርባይነት አንድ ምሳሌ አድርጌ ስለማቀርበው። ከዛ ውጭ ያለው ሰው ግን ነኝ ያለው ነው በቃ እንደዛ ራሱን ነው እንደ ዋና ምስክር የምቀበለው። ስለዚህ ነኝ ያሉ ሰዎች እስካሉ ድረስ የነዛን ሰዎች ጥያቄ በአክብሮትና በዲሞክራሲያዊ መንገድ ማስተናገድ ያስፈልጋል። እንደዛው ግን በብሔር ማንነት አንገለጥም የሚሉ ሰዎችም አሉ። ስለዚህ ምን መሆን ነበረበት? ህገ መንግስት ሁሉም ሀሳብ በነፃነት መተዳደር
በነፃነት መስተናገድ በነፃነት በፖለቲካ ሜዳ ሐሳቡን መሸጥ የሚችልበት ለሁሉም ስሎት ያለው እንዲሆን አድርጎ መስራት ይገባ ነበር። አሁን ህገ መንግስቱ ላይ የሚቀርበው ተቃውሞ ብዙ አይነት ነው። በነገራችን ላይ አንዱ ህገ መንግስቱ ለምን እኔን ብቻ አልመሰለም የሚል ነው። ህገ መንግስቱ ብሔር የሚባል ነገር ማሳየት የለበትም ወይም በዚህ ውስጥ የብሔር ነገር መስተናገድ የለበትም የሚል አይነት ሐሳብ ያላቸው አይሉ እነዛ ሰዎች እያሉ ያሉት ነገራችን ላይ የእኔ ብሔር ብቻ በዛ ህገ መንግስት ላይ መታየት አለበት ነው እመጣበታለሁ እሱ እንጂ አሳች ብሔር የሚባል መታየት የለበትም አይደለም እያሉ ያሉት። የሆነ ባናየው የምንወደው ባንሰማው የምንወደው አይነት ማንነት አለና ያ ይደምሰስልን ያ ይጨፍለቅልን አይነት ጥያቄ ያላቸው አሉ። በአንጻሩ ደግሞ አይ ይሄ ህገ መንግስት አካታች አይደለም፣ ነጠላ ማንነትን ብቻ ያወቀ ነው፣ ሌሎች ከብሔርና ሌሎች ውጭ ያሉ የአካባቢ ማንነቶችና ሌሎች ነገሮችን ከግምት ማስገባት ይገባው ነበር። ከሁሉ በላይ ግን ሰዎች ራይት ሊኒንግ ሌፍት ሊኒንግ ኦር ሴንትሪስት ሊሆኑ ይችላሉ። ግን እንደየእይታቸው በነፃነት የሚስተናግዱበት ሐሳብ የሚያቀርቡበት ሆኖ ሊዘጋጅ በቻለ ነበር። በሀገሪቱ ያሉትን ቅራኔዎች ሁሉ አቻችሎ ሊያስተናግድ እንዲችል መደረግ ነበረበት በሚል ተቃውሞ የሚያቀርቡም ስላሉ ማለት። ስለዚህ በዚህ ህገ መንግስት ላይ የሚቀርብ ተቃውሞ አንድ ብቻ ወይም አንድ ቀለም ብቻ ያለው አለመሆኑን ልብ ማለት ያስፈልጋል። ናው ይሄ ህገ መንግስትን በተመለከተ ሲነሳ የኔ አስተያየት እንደው በአጠቃላይ ሀሳቦች ስለሆነ እየተንደረደርኩ ያለሁት የንግስና ስርዓት በኢትዮጵያ ተሽሯል ብዬ አላምንም። ተበላሽቶ ነው የቀጠለው ባይ ነኝ። ከቀዳማዊ ኃይለ ሥላሴ በኋላ የመጡት መንግስታት ቅቡልነታቸውን ከመለኮት የነቀሉ ማለት ቅቡልነት ወይ ከመለኮት ወይ ከህዝብ ይመነጫል ክሌም ሲደረግ ማለት ነው። እና ከ1966 በፊት በኢትዮጵያ የነበሩት ነገስታት ስዩመ እግዚአብሔር ነን የሚሉ ነበሩ። ከዛ በኋላ የመጡት ግን ስዩመ ህዝብ ነን ቢሉም ሌጂቲሜሲያቸውን ከህዝብ አገኙ ለማለት የሚያስችል በቂ ነገር ስለሌለን ማለት ነው። እና እንዲያ ያለ ብዙ ችግር ያለው ሆኖ እመለከታለሁ። አሁን በዚህ ህገ መንግስት ላይ ስላለው ተቃውሞ ሳነሳ 3 አይነት ተቃውሞዎች እመለከታለሁ። በልሂቃን ውስጥ የሚቀርበው ተቃውሞ በተመለከተ 3 አይነት ተቃውሞ እመለከታለሁ። ኖ ይቅርታ 3 አይነት አመለካከት ልበለው እመለከታለሁ። አንደኛው ጥቅሜ ብሎ ከበየነው አንጻር ለዛ የሚስማማ የህገ መንግስት ድጋፍ የሚሰጣል። ጥቅሜ ብሎ ከበየነው አንጻር ህገ መንግስቱ የሚበጀውን ስለሚሰጠው ይሄ ህገ መንግስት መነካት የለበትም የሚል አለ። በትክክል የተሰላ አሁን ያ ጥቅም ዘላቂ ነው ወይ አብሮ ያኗኑሯል ወይ ሌላ ነገር ነው። ግን አትሊስት ያ ፖለቲካል ኢሊት ይሄ ነው ጥቅሜ ብሎ ከበየነው ጋር የሚስማማ ህገ መንግስት ነክ አቋም የያዘ ኢሊት አለ። እኔ ለዚህ በዋነኝነት የምጠቅሰው የኦሮሞ ብሔረተኝነት ልሂቃን ነው። እኔ ለህገ መንግስቱ ያላቸውን ድጋፍ በእኔ አተያይ ባልቀበለውም እነሱ ይበጀናል ብለው ከበየኑት ጥቅም አንጻር የሚሰራ አቋም ነው የወሰዱት። በምክር ቤት ከፍተኛ መቀመጫ ይሰጣቸዋል። በፌዴሬሽን ምክር ቤት ከፍተኛ መቀመጫ ይሰጣቸዋል። ትልቅ የሚባል ክልል ሰጥቷቸዋል። ቀላል የማይባል በጀት የሚያገኙበት ሆኗል። ብዙ ፓወር ይልድ ሊያደርጉ የሚችሉበትን እድል ይሰጣቸዋል። ለዛ ህገ መንግስት ከኦሮሞ ብሔረተኝነት በኩል የሚቀርብ ድጋፍ ከጥቅማችን ነው ብለው ከበየኑት አንጻር የሚስማማና ምንድነው የሚጣረስ አይደለም ማለት ነው። and they're honest about it። ይሄ ህገ መንግስት ያስፈልገናል፣ ይጠቅመናል፣ መነካት የለበትም ይላሉ። አጌን እነሱ ካስቀመጡት ግብ አኳያ ሲታይ ህገ መንግስቱ የሚፈልጉትን ለማድረግ የሚያስችል ብዙ አንቀጽ አለው። ሁለተኛው አመለካከት ህገ መንግስቱን እየደገፈ እንደማይደግፍ የሚተውን ወይም የሚያለቅስ የህገ መንግስት ተብየውን ፍሬ እየበላ የተጨማሪ ጥያቄውን ህገ መንግስቱን ባለመቀበል ስም የሚያቀርብ ነው። ለዚህ ምሳሌ እኔ የአማራ ብሔረተኝነት ልሂቅ ነው። የህገ መንግስቱን ፍሬ ይበላል። ለምሳሌ የአማራ ክልል ይፍረስ ብትለው አይቀበልም። አንድ ሁለተኛ በህገ መንግስቱ መሰረት ብሔር ከመሬት ጋር በመተሳሰሩ ምክንያት ብሔርን መሰረት ያደረገ የግዛት ጥያቄ መቅረቡ ትክክል አይደለም ይልና ራሱ ግን ወልቃይት የኔ ነው ምክንያት የአማራ ርስት ነው፣ ራያ የኔ ነው ምክንያት የአማራ ርስት ነው፣ መተከል የኔ ነው ምክንያት የአማራ ርስት ነው ምናምን ይላል። ሌላ ቦታ ሌሎች ይህንን ሲያደርጉ ኤትኒክ ሆምላንድ ለመፍጠር ነው የሚፈልጉት ይላል። ራሱ ግን ብሔር ላይ የተመሰረተ ድብን ያለ ህገ መንግስት ወለድ ጥያቄ ያቀርባል። ግን አያምንም፣ ኦነስት አይደለም። የሚሸሸግባቸው አንዳንድ መጋረጃዎች አሉት። ለምሳሌ በኢትዮጵያዊነትም ሊሸሸግ ይችላል፣ ወይም ደግሞ የአማራ ብሔረተኝነት ነው ከሌሎች የተለየ የተቆነጃጀ ብሔረተኝነት ነው ሊል ይሞክራል። በነገራችን ላይ እንደ ዲስክሌመር ማስቀመጥ የምፈልገው ከሆነ ጊዜ በፊት
ምናልባት የተሻለ ብሔረተኝነት ነው ብዬ እኔ ራሱ የማስብበት ጊዜ ነበረ። በኋላ ከሌሎች ብሔረተኝነቶች የማይለይ መሆኑን እንዲያውም በአንዳንድ ነገሮቹ የባሰ መሆኑን የተረዳሁበት ነገር አለ። ሁለት ግዛት ሲጠይቅ በኢትዮጵያ ውስጥ ከዚህ በፊት ብሔር ላይ የተመሰረተ አስተዳደር የለም ይላል። ከዚህ በፊት ብሔርን መሰረት ያደረገ አስተዳደር ካልነበረ ብሔርን መሰረት ያደረገ የግዛት ጥያቄም ሊኖር አይገባም ማለት ነው። ነገር ግን ብሔርን መሰረት ያደረገ አስተዳደር ከ1983 በፊት ባይኖርም ብሔርን መሰረት ያደረገ አሰፋፈርና የግዛት ጥያቄ ግን ሊኖር ይችላል ይላል አንዳንዱ። ሌላኛው ደግሞ ህገ መንግስቱን ይወስድና ኦኬ በህገ መንግስቱ መሰረት ከ51 በመቶ በላይ አንድ ቦታ ይሄ ከኖረ እንዲህ ነው በዚህ ነው መካለል ያለበት ስለሚል ህገ መንግስታዊ ጥያቄ ነው ያቀረብነው። ህገ መንግስታዊ ጥያቄያችን በግዛት በጥያቄው መሰረት ወደኛ ይካተት የሚል ክሊርሊ ብሔር ላይ መሰረት ያደረገ የግዛት ጥያቄ ይጠይቃል። አሁን ልዩነቱ ምንድነው? የራሱን ያቆነጃጃል፣ የሌሎቹን ያነውራል። የሌሎቹን ዘረኝነት ነው ብሎ ይጠራል፣ የራሱን አገር ማዳን ብሎ ይጠራል። አለማመኑ ነው እንጂ ይሄ ልሂቅ የህገ መንግስቱ ደጋፊ ነው። ይህንን ማለት ኮንትሮቨርሻል እንደሆነ አውቃለሁ፣ ግን እውነት ነው። ኢንፋክት አንዱ በጣም ጥሩ አድርጎ እስካሁን ድረስ የተጠቀመበት ነገር ቢኖር ህገ መንግስቱን ደጋፊ ሆኖ ሳለ የህገ መንግስቱ ተቃዋሚ ሆኖ መቅረቡ ነው። ሌላ ብዙ ምሳሌ ማንሳት እችላለሁ። ሶስተኛው አመለካከት ፍጹም ጥቅሙን እየተቃረነው ሳለ የህገ መንግስቱ ሲንግል ማም ነኝ የሚል የትግራይ ብሔርተኝነት ኢሊት። እኔ ብዙ ጊዜ ተከራክሬ ያለው ምንድነው ከዚህ ህገ መንግስት የምታገኙት? ምንድነው የሚረባችሁ? ምንድነው የትግራይ ህዝብ ይህንን ህገ መንግስት በብቸኝነት እንዳልኩት እንደ ሲንግል ማም ሌሎች ዝም ሲሉ ሌሎች ዝም በሚሉበት ወቅት እንደ ብቸኛ ጠበቃ የምትከራከሩበት ምክንያት ምንድነው ስል የሚሰጠኝ መልስ ወይ የለም ወይ በጣም ደካማ ነው። በእኔ አስተያየት እኔ ራሴን ቴዎድሮስ ጸጋዬ ወክዬ ስለሆነ እየተናገርኩ ያለሁት በእኔ አስተያየት የትግራይ ፖለቲካ ልሂቅ ይህን ህገ መንግስት በተመለከተ የወሰደው አቋም በጣም የተሳሳተ ነው። በሁሉም መልኩ ቅድም ባነሳዋቸው በግዛትም ቢሆን በምክር ቤት መቀመጫም ቢሆን በውክልናም ቢሆን ታሪካዊ አስተዋጽኦን በተመለከተ ባለ ሪኮግኒሽንም ቢሆን የትግራይን ግዛትም ሆነ የትግራይን ህዝብ ሽሪንክ እንዲያደርግ ያደረገ ያሳነሰ ህገ መንግስት ነው የተጻፈው። በቁጥር አነስ ካለ በቁጥር ትንሽ ከሆነ ልንለው ወይ በአንጻሩ በተቀራራቢነት ህዳጣን ሊባል ከሚችል ማህበረሰብ ወጥቶ ማጆሪቴሪያን ቲራኒ የሚያሰፍን ህገ መንግስት በመጻፍ የተባበረ ነው። በተለይ በህወሓት ዙሪያ የነበረው የፖለቲካ ልሂቅ ልል እችላለሁ እና ስለ ብሔረተኝነት ፖለቲካ ብዙ ስለተባለ ከዚህ በፊት ዛሬ እኔ የማተኩረው ስለ ልሂቃንና ስለ ማህበራዊ መዋቅር ነው ብያለሁ። ብዙ ስላልተገለጠው በቆነጀ ብሔረተኝነት ኮታንኮት ወይም በኢትዮጵያዊነት ስም የሚሸሸገውን የሚዲያ ሄጅሞኒ ያለውን ኢሊት በተመለከተ ሰፋ አድርጌ መናገር ፈልጋለሁ። ምክንያቱም መጋረጃዎች አሉት ያ ልሂቅ አንድ፣ ሁለተኛ አሁን ስላልተለየ በአገሪቱ ላይ በሚመጣው መከራ ከድርሻው በታች እየተጠየቀ ያለ ከድርሻው በታች እየተወቀሰ ያለ ስለሆነ ወደ ትኩረት እንዲመጣ ስለምፈልግ ነው። ይሄ በአማራ ብሔረተኝነት ውስጥ ያለ ከዛም አልፎ በኢትዮጵያ ብሔረተኝነት ውስጥ ነኝ ቢልም ብሔርን ክሌም የሚያደርግ ለምሳሌ ብዙ የኢትዮጵያ ብሔረተኝነትን ሰዎች ኢትዮጵያ ብሔረተኞችን የሚሉትን ሰዎች ብትጠይቋቸው ወልቃይት የማን ነው ስትሏቸው ወልቃይት የአማራ ነው ለማለት ምንም ሀፍረት አይሰማቸውም። ማለት የኢትዮጵያ ብሔረተኝነት በስሙ አንጻር ከሄድን ሁሉንም ህብረተሰቦች በእኩል እንዲመለከት የሚጠበቅበት ሁሉንም የግዛት ጥያቄዎች ምንድን ነው ወልቃይት የኢትዮጵያ ነው ወይ ራያ የኢትዮጵያ ነው ወይም አዲስ አበባ የሁሉም ናት እንደሚባለው ነው ሊል እንዲል የሚጠበቅበት ማለት ነው። ግን ያንን ሲል አይደለም። ምክንያት አለው። ሁለቴ አያስብም ነው የምላችሁ። በሆኑ ሁለት የኢትዮጵያ ህብረተሰቦች መሀል በተፈጠረ ግጭት ፍጹም ወገንተኝነት ይዞ ይሄማ መሬት የእገሌ ነው ለማለት ምንም አይነት የመርህ ጥሰት እንኳን እንዳለው እስካይገነዘብ ድረስ ነው ሲያደርግ የምታዩት። እና ያ ልሂቅ በኢትዮጵያ ዘላቂ ሰላም እንዳይኖር አንድ ትልቅ ድርሻ የሚጫወት ብቸኛ አይደለም። እንዳልኩት አሁን በጊዜ ምክንያትና ብዙ ባለመነገሩ ምክንያት ነው ወደዚህኛው ልሂቅ የማተኩረው እንጂ የብሔርተኝነት የሌሎች ብሔረተኝነቶችን ልሂቃን ችግሮች በተመለከተ ከዚህ በፊት ብዙ ተናግሬያለሁ። ነገር ግን
ይሄ ልሂቅ ግን ከራሱ ጋር ሲፋለም የሚውል ማለት የሚይዛቸው አቋሞች እርስ በርስ ያላቸውን መፋለሞች እንኳን የማይገነዘብ ነው። ለምሳሌ እኔ እቆምለታለሁ የሚለው ህዝብ ሲጨፈጨፍ ጄኖሳይድ፣ እቆምለታለሁ ከሚለው ህዝብ ውጭ ያለው ኢትዮጵያዊ ሲገደል ግን አገር ማዳን ነው የሚል። ሁለተኛ ጄኖሳይድ በእኛ ላይ ብቻ ተፈጽሟል ብሎ እንደ ደህና ነገር የጄኖሳይድ ሶል ፕሮፕራይተርሺፕ እንዲኖረው የሚፈልግ ነው። በእኔ አስተያየት ለምሳሌ ታይቶ ተሰምቶ በማይታወቅ ስኬል በትግራይ ህዝብ ላይ የከፋ የዘር ጭፍጨፋ ተፈጽሟል ብዬ አምናለሁ። በዛው ልክ ደግሞ በተለያዩ የኢትዮጵያ ክፍሎች በሚኖሩ የአማራ ብሔር ተወላጆችም እንደዚሁ ጭፍጨፋ ተፈጽሟል፣ የዘር ጭፍጨፋ ተፈጽሟል ብዬ አምናለሁ። ይሄ ልሂቅ እንደዛ አይላችሁ። ኖ ኖ ኖ ኖ ኖ በትግራይ ላይ ጄኖሳይድ ተፈጽሟል ማለትማ በአማራ ላይ ጄኖሳይድ የመፈጸሙን ጉዳይ የሚቀንስ አድርጎ ነው የሚያስበው። ይሄ ፈጽሞ እርስ በርስ የሚጣረስ ብቻ ሳይሆን ለሌላው ህይወት ግድ አለመኖር፣ ሌላው ቢያልቅ ምንም አይደል ከሚል ነው የሚነሳው። ሶስተኛ ቅድም የግዛት ጥያቄን አንስቻለሁ። ከዛ ጋር አብሮ ተያይዞ የሚመጣ ሌላ ነገር ምንድን ነው? ዘረኝነት በእኛ ሲሆን ውበት፣ በሌሎች ሲሆን ነውር ነው የሚል አቋም ነው የሚያራምደው። ራሱ አጥንት ሲቆጥር ይውላል። ቅድም ተጠቅሷል። ነገሌ እኮ በአያታቸው እንትን ናቸው። በእርስ በርስ ባለ ግንኙነት ራሱ እንትና እኮ አባቱ ትግራዋይ ሳይሆን አይቀርም፣ ተጠርጠር፣ ጥሩት፣ እንደዚህ አድርጉት ምናምን ይላል። ዞሮ ግን ስል የምትሰሙት ምንድን ነው? ዘረኝነትን እጸየፋለሁ። ሌሎችን በሚከስባቸው በሁሉም ችግሮች ተጠቂ ነው። ስለዚህ የሚይዘው ምንድን ነው? ዘረኝነት እኔ ሳደርገው ውበት፣ ሌሎች ሲያደርጉት ነውር ነው የሚል ነው። ሌላው የብሔር ርስትን መጠየቅ አንስቻለሁ። ብሔር ላይ ተመስርቶ ርስትን መጠየቅ እኛ ስናደርገው ወሰን ማስከበር ወይም ርስት ማስመለስ፣ ሌሎች ሲያደርጉት ደግሞ ኤትኒክ ሆምላንድ መጠየቅ ነው ይላል። ይሄ ፈጽሞ እርስ በርሱ የማይገናኝ ነገር ነው። ኢንዋርድ ሉኪንግ እይታ ያስፈልጋል ሲል ዶክተር ኤርሲሎ ቅድም ይህንን ማለት ነው ነገራችን። ሌላው ለራስ ህዝብ መቆም ኢትዮጵያዊነት፣ ለሌሎች ግፍ መናገር ደግሞ ጸረ ኢትዮጵያዊነት ነው ይላል። ራሴን ምሳሌ አድርጌ እጠቅሳለሁ። ከጦርነቱ በፊት እኔ የአማራን ህዝብ በልዩ ልዩ ቦታዎች መገደልን በተመለከተ ብዙ ተናግሬያለሁ፣ ብዙ ፕሮግራም ሰርቻለሁ። ያኔ ኢትዮጵያዊ ነበርኩ። ትግራይ ላይ ጭፍጨፋ ተፈጽሞ በዛ ስኬል ሴቶች እየተደፈሩ በመቶ ሺዎች እየተደፈሩ እዛ ጦርነት ላይ በተሳተፉ ኃይላት በጠቅላላ ማለት በሻዕቢያ ሰራዊት፣ በመከላከያ ሰራዊት፣ በአማራ መደበኛና የመደበኛ ኃይላት እና እዛ ጦርነት ውስጥ በተሳተፉ ሌሎች የልዩ ክልሎች ልዩ ኃይላት ማለት ነው። ያ ግፍ ሲፈጸም ይሄ ትክክል አይደለም ስል ከኢትዮጵያዊነት ውጭ ነው። ይሄ እኮ ሲክነስ በነገራችን ዮሐንስና አሉላን ከኋላ አድርጌ ፎቶ ተነሳው ከሳምንት ከምናምን በፊት። ዮሐንስ አልቲሜት የሆነውን ሀገር ፍቅር የገለጡ የኢትዮጵያ ጀግና ናቸው። ሲጽፉም ንጉሠ ነገሥት ዘኢትዮጵያ እያሉ ጽፈው ያለፉ ሰው ናቸው። የሀገር ፍቅር የመጨረሻ ጫፍ መገለጫው የህይወት መስዋዕትነት፣ በህይወት መስዋዕትነት ለሀገራቸው ያላቸውን ፍቅር የገለጡት። በአዋጃቸውም ኢትዮጵያ ማለት ልጅህ፣ ሚስትህ፣ መቃብርህ፣ ዘውድህ እና እንደዚህ ብለው የገለጹ የዘውድ ክብር፣ የልጅ ደስታ፣ የምሽት ደግነት፣ የመቃብር ከባቲነት መሆኑን አውቀህ ዝመት ያሉ ንጉሠ ነገሥት ናቸው። ይሄ ኢትዮጵያዊ ነኝ ወይም በአማራ ብሔረተኝነት ስም ስለ ኢትዮጵያዊነት አቀነቅናለሁ የሚለው ካምፕ ዮሐንስን ጄሞናይዝ እንዲሆነ ሲያደርግ ነው የሚውለው። ዮሐንስና አሉላን ውሰዷቸው፣ አፍሪካዊ ጀነራል ናቸው አሉላ። ያንን ፎቶ አድርጌ ስነሳ ወደ ብሔር ተሰበሰብክ ይለኛል። ይሄ ዘረኝነቱን የማያምን ዘረኛ መንጋ ማለት ነው። የምኒልክና የራስ ዳርጌን ፎቶ ከኋላ አድርጌ ብነሳ ግን የአማራ ብሔረተኛ ነህ አይለኝም። ሰልፍ ኮንሽስ አይደለም። እና እነዚህ ሁሉ ብዙ ዘርዝሬ የማልጨርሳቸው የተቃርኖዎች ያሉበት ነው። በጥላቻ ታውሮ የአገሪቱ ችግር የባለፉት 200 ዓመታት ችግር ትግራይ ናት ብሎ አደባባይ ሊናገር የሚደፍር ኢሊት፣ ድሮም እኮ ከዛ ነው ችግር የሚመጣብን ብሎ የሚደፍር ኢሊት፣ የትግራይ ህዝብ ሽንኩርት መክተፊያ እንኳን እንዲኖረው መደረግ የለበትም የሚል ኢሊት
እኔ በጥላቻ የታወርኩ አይደለሁም ሊል ግን ሀፍረት አይሰማው። ስለዚህ በጥቅሉ ካየነው በኢትዮጵያ ውስጥ ተመሳሳይ የሆኑ ኃይላት ናቸው የሚፋለሙት። ተመሳሳይ ናቸው። የጎራ ለውጥ ያድርጉ እንጂ በብሔረተኝነት ስም ራሳቸውን የሚከሱት ቢያንስ ኦነስት ናቸው። የምቆመው ለእገሌ ብሔረሰብ ነው ይላሉ። ችግር አለው ብዬ ነው ማምነው። እሱ ብዙ የሚያስኬድ አይደለም ብዬ አስባለሁ። ግን መጥፋት አለበት የሚባል ናሬቲቭን ግን በፍጹም አልቀበልም። ቅድም የተነሳውን ነገር ላንሳ። ኮንሲስተንሲ በተመለከተ ዋይት ፕሪቪሌጅ ብለው ይጠቅሳሉ ፕሮፌሰር ግርማ። በኋላም ሀሳብ ይሰጡበት ደስ ይለኛል። ዋይት ፕሪቪሌጅ በተመለከተ ሳስተምር ነጮች አንደርስታንድ ያደርጋሉ። እንደሚያደርጉት ሁሉ ትናንት የትግራይ ፕሪቪሌጅ ነበረ፣ ዛሬም የኦሮሞ ፕሪቪሌጅ ነበር ስንል መቀበል አለባቸው ይሉናል። ኦኬ፣ ይሄንን ነገር ወስደን ከ1983 በፊት በነበረችው ኢትዮጵያ የአማራ ፕሪቪሌጅ ነበር ብንል ይቀበሉናል ወይ? ሰው ቆጥረን በዳታ አስቀምጠን እነ ገሌ ለምሳሌ ፕሮፌሰር ክላፋም የጻፈውን ብንመለከት በንጉሰ ነገስቱ በቀዳማዊ ኃይለ ሥላሴ ንጉሰ ነገስት ዘመን የነበሩት ባለስልጣናት ቆጥረን ምን ያህሉ አማሮች ነበሩ? እኔ ስላልጻፉ አይ ቲንክ ዮሐንስ የኢትዮጵያ ንጉሰ ነገስት እንደሆኑት ሁሉ ምኒልክም የኢትዮጵያ ንጉሰ ነገስት ናቸው፣ ቴዎድሮስም የኢትዮጵያ ንጉሰ ነገስት ናቸው፣ ኢሪስፔክቲቭ ኦፍ ዜር ብሔር ብዬ ነው የማምነው። እሺ ምኒልክን በአማራነት ስከስ አልተደመጠም እስካሁን። ይሄ ቡድን ግን ዮሐንስን ከትግራይ በመምጣታቸው ምክንያት ከኢትዮጵያዊነት ፈጥፍጦ በዘረኝነት ሊከስ በባንዳነት ሊከስ ምንም ሀፍረት አይሰማውም። ስለዚህ በምንድን ነው የማጠቃልለው? ምንድን ነው መደረግ ያለበት ነው ዋናው እዚህ የምንነጋገርበት ነገር አይደል? ማህበራዊ መዋቅርን በተመለከተ በጣም አጭር ሀሳብ ልስጥ። ስለ ዘላቂ ሰላም እያወራን ነው። ስለ ዘላቂ ሰላም ስናወራ አንዱ በማህበረሰብ ውስጥ አክሮስ ዘ ቦርድ በትግራይም በአማራም በኦሮሞም በሌሎች በሁሉም የኢትዮጵያ ህብረተሰቦች ውስጥ የሚሰራ ይመስለኛል። ይሄ ግን ሁለት ችግሮች አሉ። አንድ ለቫዮለንስ ያለ ፍቅር በዘፈኖች ውስጥ ተመልከቱ። መገዳይ እንዴት እንደሚሽመው ለቫዮለንስ ያለ ፍቅር አስተዋጽኦ አድርጓል። አንድ ሁለት ስለ ሰው ያለ መረዳት፣ ሰው ምንድን ነው፣ የሰው ልጅ ምንድን ነው፣ ሰብአዊነት ምንድን ነው የሚለውን በተመለከተ ያለን ግንዛቤ በጣም ኋላ ቀር ነው። ሃይማኖተኝነት እንጂ መንፈሳዊነት የሌለበት ነው። መፍትሄው አንዱ ቅድም ዶክተር ኤርሲዶ የጠቀሰው ነው። ወደ ራስ ማየት ያስፈልጋል። እኔ ባለፉት 2 ዓመታት ከምናምን የትግራይ ህዝብ እዚህ ጦርነት ውስጥ እንዲገባ የትግራይ ፖለቲካል ኤሊት ምን አስተዋጽኦ አደረጉ? ምን ስትራቴጂክ ስህተት ተሳሳቱ? ምን በተሻለ መንገድ ማድረግ ይገባኝ ነበር ብሎ መጠየቅ አለበት። ፓብሊክ ሂሪንግ መኖር አለበት። ማን ነው እዚህ ነገር ውስጥ የከተተ ለምን ብሎ እንደዛው ሁሉ በአማራ ብሔረተኝነት ውስጥ መማየው ሁሉንም ነገር ኤክስተርናላይዝ አድርጎ እነ እገሌ እንጂ እኛማ መላእክት ነን፣ እኛማ ጻድቃን ነን የሚል ገደል ከመውሰድ በስተቀር ህብረተሰብን ማዳን ሊያስከትል አይችልም። ይሄ ለኦሮሞ ብሔረተኞችም ለሌሎችም የሚሰራ ነገር ነው ብዬ ነው የማስበው። አንድ ሁለተኛ ኢትዮጵያ ከዚህ በኋላ በኢትዮጵያነት ብትቀጥልም ባትቀጥልም ዘላቂ ሰላም ያስፈልጋል። ዘላቂ ሰላም የምርጫ ጉዳይ አይደለም። ስለዚህ እገሌን ላየው አልፈልግም። አሁን ከውይይታችን በፊት ፕሮፌሰር ሲጠቅሱ ነበር። ለምን እዚህ ውስጥ ገባህ የተባልኩ ነው ሲሉ ነበር። ዳዊትም ለምን እዚህ ውስጥ ገባህ የሚሉኝ አሉ ሲል ነበር። አምሹር በየፊናችሁ ይሄ አይነት አስተያየት ሳይቀርብላችኋል። የምትነጋገረው ከምትወደው ጋር አይደለም። ኢንፋክት መነጋገር ያስፈልገው የተለየ ሀሳብ፣ የተለየ ኢንትረስት፣ የተለየ ፍላጎት ስላለ ነው። ስለዚህ ለምንም ውጤት ማንም ከማንም ጋር ሲጀመር ባክ ቻናል፣ ሲቀጥል ደግሞ ፊት ለፊት የመነጋገር ነገር እየመረረን ልንውጠው የሚገባ ነገር ነው። አመሰግናለሁ። በጣም አመሰግናለሁ ቴዲ። እንግዲህ ያቀረብከውን ነገር የሚመዝነው አድማጭ ተመልካቾች ናቸው። ከዛ ውጭ የተረፈውን ሪፍሌክሽን አንዱ ለሰው ሪፍሌክሽን እንዲያቀርቡ አደርጋለሁ። ሰዓት በጣም እየሄደብን ስለሆነ አጠር ያለ ጥያቄያችሁ ከ1 ደቂቃ ያላለፈ መልስ ደግሞ 3 ደቂቃ ያላለፈ ሰብሰብ ተደርጎ ቢመለስ ጥሩ ነው። ምክንያቱም 2 ሰዎች አሉን። ሀብታሙ ያቀርባል፣ ከዛ በኋላ ደግሞ ወንድማችንም አለ አሸናፊ። ለነሱም እድል ለመስጠት አጠር ያለ ሀሳብና ሪፍሌክሽን ቢሆን ጥሩ ነው። ማነው የመጀመሪያ? ዳዊት አለ፣ ኤርሚያስ አለ፣ ሀብታሙ አለ። ስለዚህ በዛው በጠራሁት መሰረት ይሁን። ፕሮፌሰር እጅ አውጥቷል። ኮሜንት ነው የማደርገው።
ኮሜንት አራተኛ እሺ ጥሩ ስለዚህ በጠራሁት መሰረት ዳዊት ኤርሚያስ ሀብታሙ በዛ ፕሮፌሰር ሪማርክ አጠር ያለ አመሰግናለሁ አጫጭሮች ናቸው የኔ አጋጣሚ ቅድም አንደኛ ህገ መንግስቱን በተመለከተ ብዙ ጊዜ ያው ይጠቅሰዋል ቴዲ በተለይ ማይኖሪቲ ለሆኑ እንትኖች ይህ ህገ መንግስት ምንም ጥቅም እንደሌለው ብዙ ጊዜ ያው ይናገራል በተለያየ ፕሮግራም ላይ እንትን ተብሎ እና እዛ ላይ አንድ መጠየቅ የምፈልገው ጥያቄ እንደው ማለት አለመመለስ ትችላለህ እንካለው በዚህ ህገ መንግስት ፕሪቪሌጅድ የሆነ ማን ነው ብዬብልህ ማን ትላለህ ማለት የትኛው ብሔር ነው ወይ ማን ነው ይለው ነው ሁለተኛ ይሄ ቀደም ያልከው በኢትዮጵያዊነት የሚሸሸገው ልሂቅ ያልከው ወይም በተወሰነ መልኩ የገለጽኩት ለምሳሌ ብሔራት ትጥሩ ለምን ምንም በቃ ኢትዮጵያዊ በሚል ብቻ ነው መገለጽ ያለባችሁ ሲል ይቆይና ወልቃይት የማን ነው ስትለው ደግሞ አሁን ኖርማሊ ከዛ በፊት በነበረው አስተሳሰብ ማለት የሚገባው ሁለት አካላት የኔ ነው በሚል ሲወዛገቡ አይ ተስማሙ አታዲያ አንዳችሁ ይሁን ሁላችሁ ኢትዮጵያውያን አይደላችሁ ነው ማለት የነበረበት ቀለል አድርጎ ማለት ነው ግን ያው እንዳለመታደል ሆኖ እዛ ጋር ወገንተኛ ይሆናል የወገንተኛ የሚሆነው አካል ባክግራውንዱ ወደዛ አካባቢ ቢሆን ምንም ማለት አይደለም ከዛ ውጪ የሆኑ ግን ልሂቃን ደምድመው የማን እንደሆነ ሲናገሩ ይሰማል ያው ስም ላለመጥቀስ ነው እንጂ አሉ ከኦሮሞም ከወላይታም ከተለያየ ቦታ ይሄ አሲሚሌትድ የሆኑ ከዚህኛው አካል ጋር በጣም ቁርኝት ያላቸው ለዛው በጣም ያለ ይሉኝታ የዛ አስተሳሰብ ተጋሪ የሆኑ አካላት በእርግጠኝነት ደምድመው የማን እንደሆነ ይናገራሉና እነሱስ ምን ስለሆኑ ነው ብለህ ነው መታሰብ አመሰግናለሁ ቀጥሎ አይደለ ኤርሚያስ ቀጥላል ሰብስበ አንድ ላይ አይ ሁለት አጭር ነገሮች ናቸው ለቴዲ አንዱ የዚህ ፍጹም ጥቅሙን የተቃረነ ያለው የዚህ የትግራይ ብሔርተኛ ወር ዋቴቨር ብቻ የሚባለው እኔም መስማማው ነገር ነው ከዚህ በፊትም አውርተንበታል ግን ፖይንቱ ምንድነው ጊዜያዊ ጥቅምና ዘላቂ ጥቅም የሚለው ላይ ዲፈረንሺየት የምታደርገው ነገር አለ ወይ የሚለውን ነገር ባነሳ ደስ ይለኛል ለምሳሌ ኦኬ ህገ መንግስቱን ሆልድ ባረገው በህገ መንግስቱ መሰረት የምትል የደቡብ አፍሪካም ስምምነት ሌላም ቦታ ምናምን ብትሄድ ስላለ ሰው ከጊዜያዊነት አንፃር በተለይ እነዚህ ወልቃይት ወዘተ የሚባሉትን የማግኘት እድል አለኝ ከሚል የጊዜያዊ ጥቅም የሚነሳ ኦር አይ ዶንት ኖ እንግዲህ የመገንጠል ራስን በራስ አሁን የትግራይ ፖለቲካ ውስጥ ሐሳብ ሆኗል አልሆነም ልታነሳልኝ ትችላለህ ሶ ሁለተኛው እሱ ስለሆነ ዘላቂ ነው ጊዜያዊ ነው ልንነጋገርበት እንችላለን የመገንጠልም የሚባለው ሶ አንዱ ከጊዜያዊ ጥቅም በመመልከት ዘላቂ ጥቅም ላይ ኮምፕሮማይዝ ማድረግ አይደለም ወይ ሚል አንድ ሁለተኛ ለተቋማት ያለው እውቅና ነው እኔ ያው ስለ ተቋም ስለ ህገ መንግስት ምናምን ስላወራ በተለይ ከሰላም አንፃር የመከላከያ ጉዳይ ያሳስበኛል እኔ ሪሊ አይ ነው ተወያይተንበታል ግን አሁን ለሀገር መከላከያ ለሚባለው ዋና ችግሩ ዋና ልበለው ግዴለም እንደ መሰረታዊ ችግሩ ተቀብሎ ያንን ችግር ለመቅረፍ መሄድ አይሻልም ወይ ሶ እዛ ላይ ያለ አረዳድ the whole thing እንትን እንዳይለው በተለይ መከላከያ ነው እኔ ሌሎቹን የሀገር ምሰሶ መሆን የሚገባው ሆኗል አልሆነም ሌላ ጉዳይ እነዚህ የጨፈጨፈው ወዘተ ሪኮግናይዝ አደርጋለሁና ተቋማት ላይ ስፔሲፊክ ቱ መከላከያ ምንድነው የምታስበው የሚለውን ነገር በደንብ ብታነሳው ይሄ ነው ጨርሻለሁ ቴንክ ዩ ሞገስ አመሰግናለሁ ሀብታሙ ቀጥል አጠር አድርገህ አንተ አመሰግናለሁ ቴዲ ረጅም ጊዜ ነው ተከታተለህና ስላገኘው በፊት ጥያቄ ለመጠየቅ ብዙ ነገሮች ማንሳት ፈልጋለሁ ግን ዛሬ ያነሳው ነገር ላይ ብቻ ትኩረት አድርጌ ላንሳ እንደው በቀጥታ ላንተ የመጀመሪያ እንደው አንደኛው ዳዊት ነጥቆኛል ምንም ማድረግ አልችልም በዛ እንዲያዝልኝ ፈልጋለሁ ሁለተኛው ግን ህገ መንግስቱ የኢትዮጵያ የፖለቲካዋ ስንክሳር ነው ብለህ ታስባለህ ወይ የሚለው አንደኛው ክስረቷ ነው ወይ የፖለቲካ ክስረቷ ነው ወይ ብለህ ታስባለህ ወይ ምንድነውስ ያንተ እይታ በዚህ ጉዳይ ላይ የሚለው ነው ሁለተኛ ኦሮሞ ፕሪቪሌጅ ብሎ ቅድም ፕሮፌሰር ካነሱት ጋር በጣም የተቀራረበብኝ ነገር
ህገ መንግስቱ ለኦሮሞ ብሔርተኞች የሰጠው ነገር አለ። በህዝብ ተወካዮች ምክር ቤትም በፌዴሬሽን ምክር ቤትም እንዲሁም በበጀት ጉዳይ ያነሳው ነገር አለ። ኦሮሞ እኮ በኢትዮጵያ ብሔር ውክልና የምናይ ከሆነ ትልቁን ድርሻ የሚይዝ ህዝብ ነውና አይገባውም ብለህ ስለምታምን ነው ይሄን ነገር ያልከው? ህገ መንግስቱ በልዩ ሁኔታ ተቷቸው ብለህ ስለምታምን ነው ይሄን ነገር ያልከው ወይንስ ያንተ እይታ ምንድነው እዛ ላይ የሚል ነው? ቴንክ ዩ። በጣም እናመሰግናለን። ፕሮፌሰር ይቀራሉ አስተያየት። እኔ አስተያየት ሳይሆን እኔ አንዳንድ ጊዜ ትንሽ ወደ ካድሬም ፖለቲካ አክቲቪስትም ይሄ መሰለኝ ኢንተሌክቹዋል የምንድነው የምሁራዊ እንደተረዳሁት መድረክ የመወያያ መድረክ ነበር የገመቱት። አንዳንዴ ይዘልብኛል ነገሮች ታየዋለህ የት ወግ ነው እንደሚያወራ። አሁን ቴድሮስ እኔና ቴዲ ለብቻ ብንነጋገር በአንድ መድረክ ላይ ደስ ባለኝ። ብዙዎቹ የሚናገረው እውነቱ ለምን አንደበተ ርቱዕ ስለሆነ አማርኛም የተካነበት ስለሆነ ምናልባት በዚህ መድረክ ላይ ላሸንፈው አልችልም። ግን እኔ በሎጂክ ሄድን ብዙ ፋላሽ ሲሆን አርጊውመንት ነው ይዞ የመጣው። አንዳንዴም የፖለቲካ የካድሬ አይነትም የቋንቋ እንትን አለው እና ትንሽ ችግር የሆነብኝ ምንድን ነው ብዙ ነገሮች አሉ አሁን ባጭሩ ምንድን ነው ቴዲ ሳያስበው ይሆናል። እኔ እዚህ ስታቲስቲክስ መዘግባለሁኝ በአማራ ህዝብ ላይ የአማራ ህዝብ ማለት ነው እንትን ኢትዮጵያዊ ልብስ ለብሶ ካባ ለብሶ ምናምን ይለዋል አማራን ህዝብ ወንጀል ነው እና ይሄ ብዙዎቹን ስመለከታቸው ከትግራይ ህዝብ ደረሰበት መከራ ጋር በቀጥታ ሊያገናኝ የሚሞክረው የአማራን ህዝብ ነው። ምስኪን ነው እናውቃለን። ስታቲስቲክሱን ስንመለከተው እኔ አማራን ወክዬ አይደለም እዚህ የተገኘሁት ብያለሁ። አማራ ፐርስፔክቲቭ ይዤ ነው የመጣሁት። ግን ቴዲ ግን ሳያስበው እዛው የትግራይ ከአፄ ዮሐንስ ጀመረና እዛው የካድሬ አይነቱ ማለት ወይም ደግሞ ትንሽ የፖለቲካል የሆነው ላይ ትንሽ እንትናለ ዘፍዘፍ አለ ወይም ደግሞ ተቀመጠ እና የአማራን ህዝብ እንትን ውስጥ ከተተው ነው ለማለት ነው። እንደ በድብቅ በቋንቋው ችሎታ እንትኑ ነው ልክ ነው ዳዊት እያጠቃው ነው። ዲስኮርስ አናላይሲስ ታውቅ እንደሆነ በደንብ እየለቀምኩት ነው የሚናገረው እና ወደዛ ውስጥ ገብተዋል። ይሄ ትንሽ ባይሆን መርጥ ነበረ። ኤሊት ናቸው የሚላቸው አልፎ አልፎ ግን 99% የአማራ ህዝብ ይህን ያወራል። ቅድም እንደተናገርከው ነው ዳዊት የትግራይ ህዝብ ምን ያህሉ ነው ዲስኮርሱን የሚያውቀው እና ወደ አማራ ይሄ በኢትዮጵያዊ ሽንትን ያልካቸው ነገሮች እኔ ምን አይነት ሰዎች ፕሮቮክ እንዳደረጉ አላውቅም ቴዲ እና የዛ አይነት የእንትናን በተመለከተ በጣም አወዛጋቢ ነገር ነው። ግን እርግጠኛ ሆናችሁ ነው የምታወሩት ዳዊትም ማን ቴዲም የወልቃይትን ታሪክ ጠገሌ በትክክል እናንተ ወይ ልጅ ስለሆናችሁ አላውቅም ወይ በፖለቲካው ተመስጣችሁ ነው ታሪኩን በትክክል የምታውቁት አይመስለኝም እና እዛ አካባቢ ላይ ያለውን ራሱ ተናግራችኋል። አማራ የትግራይ ቲፒኤልኤፍ ያንን ህዝብ ያን አካባቢ የተቆጣጠረበት ጊዜ የደረሰውን እልቂት ካልቸራል ጄኖሳይድ ሊንግዊስቲክ ጄኖሳይድ ማልቀስ እንኳን በማትችልበት ሁኔታ ላይ ነበረ በአማርኛ። ይሄ ነገሮች አሉ። እውነት አማራ ሆኛ አይደለም በሰውነት ነው ይህንን ያየሁት። ሰው ሁሌ ፒኤችዲ የሚሰራ ልጅ ሂድና እስኪ የመጀመሪያውን የኢትዮጵያ ያልኩት የዛሬ 15 ዓመት ካልቸራል ጄኖሳይድ ሄደ ተመልከት ያልኩት አንድ ነጭ እዛ ነው እና እኔ ጥያቄ አይደለም ከቴዲ ጋር ብዙ የሚያነጋግረን ነገር አለ። ምክንያቱም ቆንጆ አማርኛ ነው የሚናገረው ግን ሎጂኩን አልግባባውም። አንድ ደግሞ ምን አለ ያኔ ኢትዮጵያ ነበርኩኝ ለአማራም መቆረቆር ነበር አለ። ያኔ ማለት ምን እንደሆነ አላውቅም። ከጦርነት ፖስት ምንድነው ፖስት ዎር ፖስት ምናምን ፕሪ ዎር ለማለት ነው። ከዛ እኔ መጀመሪያ ላይ ገና ስንተዋወቅ ኦፍ ካሜራ ምን ብያለሁ በሁለት ነው ማይህ አንተ ቴዲ ብየዋለሁ። ያኔ ማቅህና አሁን በኋላ ማቅህ አልኩ። ኤግዛክትሊ አሁን እኮ ነው ኮንፈርም ያደረከው እና ሁለት አይነት ተክለሰውነት ይዣለው ነው የምትለው። ምክንያቱም በትግራይ ህዝብ ላይ የደረሰውን ግፍ ተንተርሰህ ነው። አሁን ግን ስለ አማራ አትሮሲቲ ክራይም ምናምን ነገር ለመናገር ፈቃደኛ አትመስልም። ግን እኔ ጥያቄ አይደለም አመሰግናለሁ፣ ኮሜንት ነው በቃ። ግን በእንትኑ በንግግር በጣም ፋሲኔትድ ሆኛለሁ። ግን ብዙ ኮሽን አደርገዋለሁ። በጣም አመሰግናለሁ። ቴዎድሮስ ሪፍሌክት ታደርጋለህ ሁሉንም አንድ ላይ ሰብስበው ሁሉንም ሀሳቦች አምሹር ረዳኛል እሱን በማድረግ ግን አንድ ነገር መድረኩ ይሄኛው መድረክ
የመሸናነፍ ወይም የክርክር መድረክ አይደለም። የክርክር መድረክ አለኝ ራሱን የቻለ ብዙ ጊዜ ዋን ኦን ዋን የሆነ አንድ ለአንድ ሰዎችን ማዘጋጅበት አለ። ይሄ የውይይት መድረክ ነው። ሀሳብ ማቅረብ፣ ሪፍሌክት ማድረግ፣ ማንሸራሸር ነው። በዛ መልኩ እንዲያዝልኝ ፈልጋለሁ። ክርክር ለሚፈልግ ሰው እግረ መንገዱን እዚሁ እጋብዛለሁ። አንድ ለአንድ ወይም የሀሳብ ክርክር ማቅረብ ይቻላል። ያኔ በሀሳብም መሸናነፍ ይቻላል። እሱ ሴፐሬት የሆነ ፕሮግራም ስላለ ነው። ሌላ ምንም ነገር ሳልጨምር ቴዎድሮስ ወደ ምልከታ ግባና ከዛ በኋላ ከሁለቱ አቅራቢዎች እንሰማለን። በጣም ጥሩ። እሺ ከመጨረሻው ልነሳ፣ ፕሮፌሰር ካነሱት ማለት ነው። እና ዌል የካድሬ ሆነብኝ ያሉት አይ ቲንክ እሱ ያው የእርሱን አስተያየት አከብርና እዚህ ውስጥ ምንም አይነት በየትኛውም ፖለቲካዊ ፓርቲ ማዕቀፍ ውስጥ ሊገባ የሚችል ሀሳብ ያቀረብኩ አይመስለኝም። አንድ እንደዛ ከመሰሉት ምንም ልረዳዎት አልችልም በእውነቱ። የካድሬ ግን እንዳይደለ እኔ ያውቃለሁ። ቴዎድሮስን በተመለከተ ማለት ከማይቻሉ ነገሮች አንዱ ካድሬነት ነው ብዬ ነው ማስበው። እኔ ካድሬነት የራሱ አውድ የራሱ ቃል ትርጓሜ አለው። በኢትዮጵያ አውድ ስንናገረው የሚሰጠውን ትርጉም ይዤ ነው የማነሳው። ሰው ካድሬነትን በተመለከተ ምለው ይሄ ነው። ፋላሲን በተመለከተ ግን ምንም አይነት ፋላሽስ አርጊመንት አላቀረብኩም። ይልቅስ አሁን እርሱ የተናገሩት ነው በቃ በፋላሲ ሪድልድ የሆነ ሀሳብ ያቀረቡት እርሱ ነው። ምክንያቱም መጀመሪያ ምንድን ያደረጉት እኔ ያላልኩትን እንዳልኩ አደረጉና ለዛ አልኩ ላሉት ሀሳብ ነው መልስ የሰጡት። ይሄ ስትሮማኒንግ ፋላሲ ይባላል። ምን ማለት ነው? የአማራ ህዝብ አላልኩም እኔ እንድል ስለፈለጉ ነው እርሱ እንጂ አላልኩም። ልሂቃን ማለት ህዝብ ማለት አይደለም። የሚገርመው እኮ ባይ ዘ ሴም ቶክን የትግራይ ልሂቅ የኦሮሞ ብሔረተኝነት ልሂቅ ሲል የሚውል ሰው ነው እኮ የአማራ ልሂቅ ሲባል የአማራ ህዝብ ነው የሚለው። ይሄ ኢንኮንሲስተንሲ ትልቅ ችግር የፈጠረ ነው። እኔ ስለ ህዝብ አልተናገርኩም። ስለዚህ ላላወራሁት ነገር ነው መልስ እንድሰጥ የጠየቁኝ። ስለ አማራ ህዝብ አልተናገርኩም። ስለ ማህበራዊ መዋቅር፣ ስለ ህዝብ እሴትም ስናገር ከዳር እስከ ዳር በኢትዮጵያ ውስጥ ያለ የቫዮለንስ ፍቅር አለ ብዬ ተናገርኩ እንጂ በቦታ ስፔሲፊክም አላደረኩት። ኢሊት ግን ኮሌክቲቭሊ ሪስፖንሲቢሊቲ ይወስዳል። ኢሊት የራሱ መገለጫዎች አሉት። በጋራ በትርክት ሄጅሞኒ የሚያስከትላቸው ጣጣዎች፣ በዛ ምክንያት የሚመጡበት ክሶች አሉ። ሌሎች የሚከሰሱት አሁን እርሱ ራሱ ምን ሲሉ ነበር? ስለ ኢሊቱ ስናገር ወደ ህዝብ ያወርዱብኛል፣ ተቸገርኩ በዚህ ሲሉ ነበር። and exactly you're doing that። ስለ ልሂቅ የተነገረውን ስለ ህዝብ አድርገው፣ ምክንያቱም በኢሊትነት ሊከላከሉት አይችሉም ሀሳቡ። ያ አንፌር የሆነ የክርክር ማሸነፊያ ስልት ነው። so it needs to be called out። የአማራ ህዝብ አላልኩም፣ ስለ ህዝብ አልተናገርኩም። ሁለተኛ አሁንም ሌላ ስትራውማኒንግ የሰሩት ምንድን ነው? እኔ ያልኩት ስለ አማራ ህዝብ በምናገርበት ወቅት ኢትዮጵያዊነቴን ኩዌስችን ያደረገ ሰው አልነበረም ነው። እኔ ውስጥ ስላለ የማንነት ለውጥ አይደለም እየተናገርኩ ያለሁት። ፍረጃውን በተመለከተ ነው የተናገርኩት። ምን አድርገው ያቀረቡት እርሱ? እኔ ከጦርነቱ በፊት ኢትዮጵያዊ ነበርኩ፣ ከዛ በኋላ ግን ኢትዮጵያዊ አይደለሁም እንዳልኩ አድርገው ነው ያቀረቡት። እሱን በተመለከተ ራሱን የቻለ ውይይት ልናደርግ እንችላለን። እዚህ መድረክ ላይ ነው ያልኩት ግን ምንድን ነው የአማራን ህዝብ በተመለከተ በምናገርበት ወቅት ኢትዮጵያዊነትን ያልጠየቀ ሰው የትግራይን ህዝብ በተመለከተ ስናገር ኢትዮጵያዊነትን ኩዌስችን የሚያደርግ ከሆነ ዘረኛ ነው። አይ ስታንድ ባይ ዳት። ቤንሻንጉል ላይ ሰው ሲሞት፣ ኦሮሚያ ውስጥ ሰው ሲሞት ስለ ትግራይ ብቻ እኮ አይደለም፣ ከአማራ ውጪ ስላለው ስለ የትኛውም ህብረተሰብ መናገር ጸረ ኢትዮጵያዊነት ነው ማለት ዘረኝነት ነው። መጀመሪያ ሰውን በሰውነቱ አለመመዘን ነው። እያጠቁ መስሎት ከሆነ አልጀመሩትም ማጥቃቱን ለማለት ነው። ምንም ለማጥቃት የሚያበቃ ቫሊድ የሆነ ሎጂካል አርጊመንት አላቀረቡም። ኢንፋክት ፋክቱን ቤንድ እያደረጉ ያልተባለ እንዳልኩ አስመስለው አቅርበው ነው ያሉትን እና ለአስተያየቶ ባከብረውም ዋጋ አልሰጠውም። ወደ ሌሎቹ ጥያቄዎች ልሄድ። በዚህ ህገ መንግስት በጣም ፕሪቪሌጅድ ነው ብለህ የምትገምተው ህብረተሰብ ማን ነው የሚል ጥያቄ ጠይቋል ዳዊት። ሀብታሙም ይሄን ጥያቄ አንስቶታል። አሁን እኔ ሳቀርብ ምን ብያለሁ? ጥቅሜ ነው ብለው ካቀረቡት ነገር አኳያ
ጥቅሜ ነው ላሉት የሚስማማ ህገ መንግስት ነክ አቋም ያዙ ብዬ ነው የተናገርኩት። ሌሎች ዝርዝር ነገር ውስጥ አልገባው። ጥቅሜ ነው ብለው ለበየኑት ሐሳብ የሚስማማ ህገ መንግስት ነው ሊብራራ የሚችል እንኳን እነሱ እኔ ለምን ህገ መንግስቱን እንደግፈዋለን እንደሚሉ ላብራራው የምችል ከዋናው ሴት ካደረጉት ግብ ጋር የሚስማማ ህገ መንግስት ነክ አቋም አላቸው የኦሮሞ ብሔረተኞች ልሂቃን ነው ያልኩት። ሰው ሀብታሙ በዛው ጥያቄህን እየመለስኩ ነው። ግን በዚህ ህገ መንግስት ዋና ፕሪቪሌጅድ ማን ነው ብትለኝ እኔ ኦሮሞና አማራ ነው ብዬ ነው ማለት እና በዚህ ህገ መንግስት የዲዛይን ችግር ምክንያት አላግባብ ትልልቅ ሆነው ተፈጥረው ፍቅራቸውም ጠባቸውም ለተቀረው ሀገር መከራ የሆነ ክልሎች ሁለቱ ክልሎች ናቸው። ማን ነበረ? 2 is a terrible number to be for a nation ይላል። በአንድ ሀገር ውስጥ በህዝብ ደረጃ አይደለም እየተናገርኩ ያለሁት፣ በአስተዳደራዊ መዋቅር ደረጃ ሁለት ትልልቅ ተራጋጮች በሚኖሩበት ጊዜ መስማማታቸውም በሌሎች ላይ መጣላታቸውም የሌሎችን ህይወት ይረብሻል። ለዛ መፍትሄው ምንድን ነው? አሁን ያለው አወቃቀር ይፈርስና ለምሳሌ 9ና 11 ደርሰናል። ለምን 20 አይሆንም? ለምን 30 አይሆንም? አሮ ነው ልንነጋገር እንችላለን እንዴት እንደሚሆን። ግን ለአስተዳደርም አይመችም። በአንድ ቦታም ብዙ ሀብትና ኃይል እንዲከማች ያደርጋል። በዛ ላይ ከሁሉ በላይ ሁለት እርስ በርስ የሚመዛዘኑ እርስ በርስ መራገጣቸው የሀገሩን ጠቅላላ በሀገሩ ጠቅላላ እርዝኩዌክ የሚያስከትል ትልልቅ አስተዳደራዊ መዋቅሮች ተፈጥረዋል። ያ ህገ መንግስቱ ከፈጠረው የዲዛይን ችግር አንዱ ነው ብዬ አምናለሁ። ስለዚህ በእኔ አስተያየት ሁለቱ ናቸው ፕሪቪሌጅድ። አንዱ ያምናል፣ አንዱ አያምንም። ያ ብቻ ነው ልዩነቱ። አንዱ ኦነስትሊ ጥቅሜ ነው እከላከለው ያለው ይላል፣ ሌላው ሌላ ስልት ነው የሚከተል። ፍሬውን ይሰበስባል ግን አያምንም ነው። ሌላው ከአማራ ውጭ ያሉት አላልክም። ኦፍኮርስ ከሆነ ውጭ ያሉት ሰዎች ለምንድን ነው ተመሳሳይ አቋም ወገንተኛ አቋም የሚይዙት? ለምሳሌ በወልቃይት ጉዳይ፣ በራያ ጉዳይ። አሁን የወልቃይት ጉዳይ ሲነሳ እኔም ሆንን ዳዊት ስለ መሬት ባለቤትነትና ስለ ብሔር ባለርስትነት አላወራንም። እያወራን ያለ ነው በትርክቱ ዘንድ ስለሚቀመጠበት ፍሬም ስለሚደረግበት መንገድ ነው። አንድ ኢትዮጵያዊ ብሔረተኛ ነኝ የሚል ሰው ይሄ መሬት የእገሌ ነው የእገሌ ሲባል የኢትዮጵያ ነው ቢል አንደርስታንድ አደርገዋለሁ። ያንን የህገ መንግስቱን ናሬቲቭ ተቀብሎ የእገሌ ነው ብሎ ከፈረደ ግን አስመሳይ ነው እንጂ ስለ ኢትዮጵያ አይደለም እያወራ ያለው። ለምን ግን ይሄ እዚህ የብሔር ማዕቀፍ ውስጥ የማይካተቱ ሰዎች ይሄን ይላሉ ካልን የትርክት ሄጅሞኒ ስላለን በኢትዮጵያዊነትም ሆነ በአማራ ብሔረተኝነት ውስጥ ያሉ ልሂቃን አንድ ያላቸው ትልቅ ኮት አንኮት በረከት በመገናኛ ብዙሃን ዘንድ ያላቸው የናሬቲቭ ሄጅሞኒ ነው። ያ ብዙ ጥቅም አሁንም ኮት አንኮት ሰጥቷል ሊባል ይችላል ብዬ አስባለሁ። እና አሁን እንኳን ስለ ርስት ስለ ባለ ርስትነት ስናገር በኢትዮጵያ ውስጥ ብሔረ መንግስት ካልነበረ ብሔር ላይ የተመሰረተ የግዛት ጥያቄን ነበር ማለት አይቻልም። አንድ ሰው ኦኬ በኢትዮጵያ ውስጥ ብሔር የነበረው መንግስት አልነበረም፣ ነገር ግን የመሬት ባለቤት የነበረ ብሔር አለ ሲለኝ ኮንሲስተንት አይደለም፣ አብሮ አይሄድም ነው። ቅድም ፕሮፌሰር ሲናገሩ ያሳዩት አንዱ ፋላሲ ይሄ ነው፣ ራሳቸው የፈጸሙት ፋላሲ ማለት። ሌላው ኤርሚያስ ያነሳው ጥያቄ ነው፣ ጊዜያዊ ጥቅምና ዘላቂ ጥቅምን ኮምፕሮማይዝ በማድረግ ለጊዜያዊ ጥቅም ሲባል ዘላቂ ጥቅምን ሉዝ የማድረግ ነገር አይደለም ወይ ብሏል። ኦኬ እኔ በዚህ ህገ መንግስት የትግራይ ህዝብ ያገኘው ጥቅም ምን እንደሆነ በጊዜያዊነትም ቢሆን እኔ አላውቅም። ፓርቲው አግኝቶ ሊሆን ይችላል፣ ህዝቡ ግን ምንም ያተረፈው ነገር የለም። የተጠበቀ የትግራይ ህዝብ ኢንትረስት ምን እንደሆነ እኔ አላውቅም። የህዝብ ኢንትረስት ማለት ምንድን ነው? የህዝብ ውክልና ደረጃ ማለት ነው። የህዝብ ኢንትረስት ማለት ምንድን ነው? ደህንነት ማለት ነው። ለምሳሌ በብሔር ላይ መታወቂያ ከመጻፍ የትግራይ ህዝብ ጉዳት ሊደርስበት እንጂ ምን ጥቅም ሊያገኝ ይችላል? 6% አድርጎ ሴት የሚያደርገውን ህገ መንግስት ከጻፍክ በኋላ ከ6% በላይ ስልጣን መውሰድ የትግራይን ህዝብ ሊጎዳው ካልሆነ በስተቀር ምን ሊጠቅመው ይችላል? መጀመሪያ ያንን ፎርሙላ ሴት ማድረግ እኮ ነበር ስህተት። መጀመሪያ እንዲህ ባለ መልኩ ይህንን ህገ መንግስትና አገር ሪኢንጂነር ማድረግ ነበር እኮ ስህተት። እንደዚህ ባለ መልኩ አሁን እንዳለው መልኩ ሪኢንጂነር መደረጉ ትልቅ ስህተት ነው ብዬ ነው። ሌሎች ብዙ መንገዶች ነበሩ። መገንጠል፣ ራስን እድል በራስ የመወሰን መብት ምናምን
የራስን እድል በራስ የመወሰን መብት እኮ አሳታፊነትንና ዲሞክራሲያዊነትን ፕሪሰፖዝ ማነው አሳታፊነትና ዲሞክራሲያዊነትን ይጠይቃል አይደል? በትግራይ ዲሞክራሲ ነበር ብሎ የሚከራከር ሰው ያለ አይመስለኝም። የራስን እድል በራስ የመወሰን እስከ መገንጠል ሲባል የህወሓት ጥፋት መገንጠልን በቴክስት ጽፎ ስለ መገንጠል አለመስራቱ ነው። በመገንጠል ምክንያት በትርክት የሚመጣበት ጥቃት አለ። አክቹዋሊ የፈጠረው ስርዓት ግን ሃይሊ ሴንትራላይዝድ የሆነ ምናልባት በኢትዮጵያ በዛ ልክ ሴንትራላይዝ አድርጎ ያስተዳደረ ሌላ ኃይል መኖሩንም እርግጠኛ አይደለሁም እኔ። ሃይሊ ሴንትራላይዝድ የሆነ አህዳዊ የሆነ ልትለው የምትችል ስርዓት እኮ ነው የሰራው። በዛ ምክንያት እኮ ነው ማለት አንድ እንደ ጀስቲፊኬሽን መቅረብ ባይኖርበትም በዛ ምክንያት ነው ሲጁ እንደዛ በተሟላ መልኩ በትግራይ ህዝብ ላይ አዲስ አበባ ቁጭ ብሎ አብይ አህመድ መብራቱንም ስልኩንም ምኑንም ኦንና ኦፍ እያደረገ ህዝብን ማስራብ፣ መግደል፣ መጨፍጨፍ ምን ማለት የቻለበት ምክንያት እና እኔ ጊዜያዊ ጥቅምም ቢሆን አላገኝም፣ ዘላቂ ጥቅሙም ለአደጋ ወድቋል ነው የምለው። መከላከያን በተመለከተ እኔ ይህንን መከላከያ ብዬ አልጠራውም። ይሄ የዚህ ህገ መንግስት የዲዛይን ችግር አንዱ ነው ብዬ ነው የማምነው። ይሄ መከላከያ ግን ስልህ ሌሎች ችግር ያለባቸው መከላከያዎች ሊኖሩ ይችላሉ። እኔ በንጉሠ ነገሥቱ መንግስት በደርግ ጊዜ ወይም በኢህአዴግ ጊዜ የነበረውን መከላከያ ጥሩ ወይም መጥፎ መከላከያ እያልኩ ልከፍለው እችላለሁ እንጂ መከላከያነቱን አልክድም። ይሄ መከላከያ ግን መከላከያ ሊፈጽም የሚችለውን የመጨረሻ ኃጢአት የፈጸመ መከላከያ ከሌላ ጠላት ኃይል ጋር ሆኖ የገዛ ራሱን ህዝብ የደፈረና ያስደፈረ፣ ቤተ መቅደሶቹን ያረከሰና ያስረከሰ፣ ንብረት ሲዘረፍ ዝም ያለና አብሮ የዘረፈ፣ ሊከላከለው የሚገባውን ህዝብ እንዳይመጣ ሊከላከለው ከሚገባ ኃይል ጋር ሆኖ በገዛ አገሩ ያለውን ህብረተሰብ የጨፈጨፈ ከሃዲ መከላከያ ነው። the reason diatra of a defense force ምንድን ነው? ህብረተሰብንና ሀገርን መከላከል ነው። እሱ ብቻ አይደለም። ምንድነው በጎንደር በኩል 80 ያህል ኪሎ ሜትር ሱዳን የኢትዮጵያን ግዛት ስትወስድ ያልተከላከለ መከላከያ ነው። አልሸባብ በዛኛው በኩል ስንትና ስንት ኪሎ ሜትር ገብቶ ሲወጣ ያልተከላከለ መከላከያ ነው። በዛ በኩል የደቡብ ሱዳን ታጣቂዎች ኢትዮጵያ ውስጥ ገብተው የከተማ ስም እስኪቀይሩ ድረስ እርምጃ ያልወሰደ መከላከያ ይሄ መከላከያ አይደለም። እሱኛ ዘንድ እንዳይደርስ ልንከላከለው የሚገባ እንጂ 90 ሰከንድ ውስጥ አይደለም። እሺ፣ ስለዚህ ይሄንን መከላከያ ተግባሩን ስለማይመጥን በሁሉም መልኩ አሁንም ቢሆን በነገራችን ላይ ዳግም ህግ ማስከበር ብሎ በአማራ ክልል እየዘመተ ነው። ትግራይ ላይ እንዳደረገው በአማራ ክልልም ውስጥ እንደሚደፍር እንደሚገድል ጥርጥር የለኝም። ይህንንም አምርሬ እቃወማለሁ። ይህን መከላከያ እኔ መከላከያ ብዬ የማልጠራው በዛ ምክንያት ነው። አመሰግናለሁ።